እንዴት ናችሁ አርሰናላውያን? ትናንትና ኤምሬትስ እንዴት አለፈ? ወልቭስን አርሰናል አሸንፏል ለትላንት በሆነ ውጤት 3 ነጥብ ይዞ ወጥቷል። ነገር ግን ጨዋታው አሳማኝ አልነበረም። ከጨዋታው መጠናቀቅ በኋላ ምን ተባለ፣ ምን አስተያየቶች እየተሰጡ ይገኛሉ የሚለውን በዝርዝር እየነገርናችሁ እንቆያለን። ከዋንጫ ጋር በተያያዘ አርሰናልን አሁን እያያያዙ ስሙን መጥቀስ ብቻ አይደለም፣ በደንብ እርግጠኛ ሆነው ብዙ ተንታኞች ሀሳባቸውን እየሰጡ ይገኛሉ። እነማን ምን አስተያየት ሰጡ? ከጨዋታው መጠናቀቅ በኋላ ጨዋታው ምን መልክ ነበረው? ሚኬል አርቴታ ስለ ጨዋታው፣ ስለ ቤን ዋይት ጉዳት፣ ስለ ቪክተር ዮኬሬሽ፣ ስለ ሌሎችም ተጫዋቾች፣ ስለ ዊሊያም ሳሊባም የሰጠው አስተያየት አለ። በስፋት እንመለከተዋለን። የአርሰናል ሱፐርስታር ልንለው እንችላለን ቡካዮ ሳካ ትናንትና ምርጥ ጊዜን አሳልፏል። ከጨዋታው ጋር በተያያዘ የሚነሱ ነጥቦች ናቸው። ብዙ ጥያቄዎች የተነሱበት ጨዋታ ነው። ለሁሉም በዝርዝር እየተመለከትነው እንቆያለን። ዋነኛው ግን አስፈላጊውን 3 ነጥብ ይዞ ወጥቷል የሚኬል አርቴታ ቡድን ከኤምሬትስ ስቴዲየም። ቡካዮ ሳካም ስለ ኤምሬትስ ስቴዲየም ፊር ፋክተር ተፈሪነት ያነሳው ጉዳዮች አሉ። አብራችሁን ቆዩ። እነዚህን ጉዳዮች ሌሎችንም ሀሳቦች እያነሳን እየነገርናችሁ እንቆያለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትና በጨዋታው ላይ ምን ተመለከታችሁ? የእናንተን ሀሳቦች እንፈልጋለን። እኛም የምናነሳቸው ጉዳዮች አሉ። በተለይ ጋብሪኤል ማርቲኔሊ በመጀመሪያ አሰላለፍ ውስጥ መካተት ነበረበት ወይ የሚለውን ጥያቄ እናነሳለን። ከዛ በተጨማሪ የማርቲን ኦዴጋርድ መሪነት ተቀይሮ ከገባ በኋላ እንዴት ተመለከታችሁት? የቡድኑ ቁልፍ ተጫዋች ቡካዮ ሳካ ነው ወይስ ደግሞ ማርቲን ኦዴጋርድ? ብዙ አስተያየቶች በማህበራዊ ትስስር ገጾች እየተንሸራሸሩበት የሚገኝ ጉዳይ ነው። ወደዚህ አምጥቼዋለሁ። የእናንተን ሀሳብ ጻፉልን። ከጨዋታው መጠናቀቅ በኋላ የተሰጡ ሀሳቦችን፣ የተነሱ ጉዳዮችን እየነገርኳችሁ ቆያለሁ። አብራችሁን ቆዩ። በቅድሚያ የምንመለከተው ጨዋታው ላይ እንዴት ያሉ እንቅስቃሴዎች ነበሩ የሚለውን በማንሳት እንጀምራለን። የሚኬል አርቴታ ቡድን ወሳኝ የሚባል 3 ነጥብ ይዞ ወጥቷል። አስቀድሞ ከቡካዮ ሳካ ቀጥታ የማዕዘን ምት ጆንስቶን በራሱ ላይ አስቆጠረ። 70ኛው ደቂቃ ላይ ኦን ጎል ነበረ። በተለይ ደግሞ ከጨዋታው ጋር በተያያዘ ሊነሳ የሚችለው ጉዳይ ቡካዮ ሳካ ምናልባት ያቺ ግብ በቀጥታ ከማዕዘን ምት አስቆጥሮት ቢሆን ኖሮ በእንግሊዝ ፕሪሚየር ሊግ ታሪክ 21ኛው ከማዕዘን ምት የተቆጠረ ግብ ይሆን ነበር። እስካሁን 20 ግቦች ተቆጥሯል። ለመጨረሻ ጊዜ የኒውካስሉ ብሩኖ ጎማሬዥ ማስቆጠሩ ይታወቃል። ከዛ በኋላ የቡካዮ ሳካ በጣም የተቃረበ ነበረ። የግቡን ቋሚ መልሶ ከመጣ በኋላ ጆንስቶን ግብ ጠባቂውን ነክቶ ወደ ግብነት ተቀየረ። አርሰናልም መሪነቱን ጀመረ። ጨዋታው 70ኛው ደቂቃ ላይ ከደረሰ በኋላ በፈርስት ሃፍ ላይ ግብ ያልተመለከትንበት ጨዋታ ነበር። በመጀመሪያው አጋማሽ የሚኬል አርቴታ ቡድን እነ ቪክተር ዮኬሬሽ ሌሎችም ተጫዋቾች ግብ ማስቆጠር ያልቻሉበት ጨዋታ ነበረ። ነገር ግን ጨዋታው ተጠናቀቀ በሚባልበት ሰዓት ላይ አሮኮዳሬ ያስቆጠራት ግብ 90ኛው ደቂቃ ላይ የአርሰናልን የመከላከል ስህተት በደንብ ያሳየች ነው። ሚኬል አርቴታም በጣም ብስጭቱን ሲገልጽበት የነበረ ጉዳይ ነው። ጨዋታውን ወደ አቻነት በኤምሬትስ የተገኙ አርሰናል ደጋፊዎችንም ስጋት ውስጥ ከቶ ነበር። ነገር ግን በድጋሚ ከቡካዮ ሳካ የተነሳውን ኳስ ሞስኬራ 94ኛው ደቂቃ ላይ በራሱ ግብ ላይ አስቆጥሮ ጨዋታው 2-1 ተጠናቋል። ሞስኬራ የወልቭስ ተከላካይ ነው። የአርሰናሉ ክርስቲያን ሞስኬራ ሳይሆን ሌላኛው ሞስኬራ ነው። ግብ አስቆጥሮ ጨዋታው 2-1 በሆነ ውጤት ተጠናቀቀ። በጣም አስገራሚ ጨዋታ ነበረ። በአርሰናል በኩል በጥሩ ጎን የሚነሱ ነገሮች እናንሳና በጥያቄ መልክ ሌሎችንም ጉዳዮች ያነሳን እንቆያለን። በሁሉም ውድድሮች ዘንድሮ አንድ ያቻ ውጤት ከማንቸስተር ሲቲ ጋር ብቻ የተመዘገበ ነው። በኤምሬትስ ስቴዲየም 12 ጨዋታዎችን አድርጎ የኤምሬትስ ስቴዲየም ፍራቻን እየተመለከተ እንገኛለን። 11ዱን አሸንፏል። አንዱ ባቻ ውጤት የተጠናቀቀ ነው። 31 ግቦችን አስቆጥሯል። 4 ግቦች ደግሞ ተቆጥሮበታል። በቻምፒየንስ ሊግ 1 ግብ፣ ከዛ በተጨማሪ ማንቸስተር ሲቲ 1 ግብ አስቆጥሯል። ሌሎችም ቡድኖች ትናንትና ወልቭስ 1 ግብ ያስቆጠረበት ጨዋታ የሚጠቀስ ነው። ቶትናምም 1 ግብ በሪቻርልሰን አማካኝነት አሮኮዳሬ፣ ሪቻርልሰን እንዲሁም ደግሞ በፕሪሚየር ሊጉ አርሊንግ ብራውት ሃላንድ አንዳንድ ግቦችን ያስቆጠሩበት ነው። ሌላ ግብ አስቆጣሪ ከ3ቱ ተጫዋቾች ውጪ በፕሪሚየር ሊግ ላይ አትመለከቱም። ያንን በትልቅ ደረጃ መጥራት ማንሳት ይቻላል። በፈርስት ሃፍ ላይ ማንቸስተር ሲቲ ብቻ ነበረ ኤምሬትስ ላይ እስከዛሬ ግብ አስቆጥሮ ግብ ሳይቆጠርበት የወጣው። ከዛ በኋላ
በቶትናም ጨዋታ ላይም ኤምሬትስ ላይ በመጀመሪያው አጋማሽ ላይ ቶትናም ግብ አላስቆጠረም። ሌሎችም ጨዋታዎች ላይ ትልቅ ጨዋታዎች ላይ ተመልክተናል። በፕሪሚየር ሊጉ ማለት ነው በውድድር አመቱ የመጨረሻው የሊጉ ግርጌ ላይ የሚገኘው ወልቭስ ግን ያንን አሳይቶናል። በጣም ጠንካራ ቡድን ሮብ ኤድዋርድስ ይዘው እንደሚመጡ ስንጠብቅ ነበር። ያንንም የተመለከትንበት ነበረ። ከጨዋታው ጋር በተያያዘ ብዙ ነገሮች ይነሳሉ። አርሰናል ለመጨረሻ ጊዜ ከዚህ ከቆመ ኳስ ግብ ያስቆጠረው ኖቬምበር 1 ላይ ቪክተር ዮኬሬሽ ያስቆጥራት በርንሌይ ላይ ያስቆጥራት ግብ ነበረች። ከዛ በኋላ 11 ግቦችን በፕሪሚየር ሊጉ አርሰናል ከኦፕን ፕሌይ ከክፍት ጨዋታዎች ነበር ያስቆጥረው። ትናንትና የቡካዮ ሳካ ግብ በዛ ደረጃ ልትጠቀስ የምትችል ናት። ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶች አሉ። አንደኛው ኦነር ግሬቭስ ነው። የማንቸስተር ዩናይትድ የቀድሞ ተጫዋች የባየር ሙኒክም ተጫዋች ነበር። ድንቅ ከሚባሉ እንግሊዛውያን መካከል የሚጠቀስ ነው። በተለይ ጉዳት ብዙ የፈተነው ተጫዋች ነው። ስለ አርሰናል የዋንጫ ግስጋሴ አንድ ነገር አንስቷል። በዋነኝነት አንዱን ሀሳብ ላንሳላችሁ። በደንብ ስናስበው እንደዛ ይሰማኛል። ይህ የአርሰናል አመት ነው፣ አርሰናል ዋንጫውን ያሸንፋል ብዬ እጠብቃለሁ የሚል ነገር አንስቷል። በትክክልም አመቱ ወደዛ ይመስላል። እንደዚህ አይነት ጨዋታዎች በጣም በጣም አስፈላጊ ናቸው። ማርቲን ኩዌን ደግሞ አርሰናል እድለኛ ነበር ይላል። ላኪ አርሰናል ተመልሷል፣ እድለኛው አርሰናል ተመልሷል። እንደዚህ አይነት ጨዋታዎች በተለይ ሻምፒዮን ለመሆን በጣም በጣም አስፈላጊ ናቸው። በእንደዚህ አይነት መንገድ መጓዝ ሊኖርብህ ይችላልና እንደዚህ አይነት ጨዋታዎችን ደግሞ ማሸነፍ ከአንድ ሻምፒዮን ከሚሆን ፕሪሚየር ሊጉን ከሚያሸንፍ ከዋንጫ አሸናፊ ቡድን የሚጠበቅ አይነት እንቅስቃሴ ነው የሚል አስተያየቱን ሰጥቷል። በትክክልም የተነሱት ሀሳቦች ገላጭ ናቸው። በአርሰናል አመቱ የአርሰናል ይመስላል። ብዙ ምልክቶች ያንን የሚያሳዩ ናቸው። ነገር ግን በቅርብ ጨዋታዎች ላይ ያሉ ከደረጃ መውረዶች አሉ። ለምሳሌ ትናንትና በአርሰናል በኩል የተቆጠረበትን ግብ እንመልከት። አሮኮዳሬ ግቧን ሲያስቆጥር የኢንካፒ አቋቋም በጣም የሚያስገርም ነበር፣ የሚያስተችም ነበረ። አሮኮዳሬ በጣም ሙሉ ለሙሉ በአርሰናል ተከላካዮች ርቆ የኦፍሳይድ አቋቋም ውስጥ ነበር። ነገር ግን እሱን ተከትሎ በሱ ተከልሎ ኳሷን አገኛለሁ ብሎ ሲሞክር ነበረ። በጣም ይዞት የገባው ከዛ በኋላ ፊዚካሊም እሱን መብለጥ አልቻለም። ኳሷን በቀላል መንገድ ዳቪድ ራያ መረብ ላይ የተቆጠረች ግቦና ተመልክተናታል። የሚነሱ ጉዳዮች አሉ። ማንቸስተር ሲቲ በተለይ በ5 ነጥብ ልዩነት ከአርሰናል ርቋል። ፔፕ ጋርዲዮላ ገና የደረጃ ሌቭላችን ላይ አንገኝም፣ ብዙ ርቀን የምንገኘው ደረጃችን ላይ ስንገኝ ወይም ምርጥ ብቃታችን ሙሉ ለሙሉ እዛ ላይ ስንደርስ በጣም አስገራሚ የውድድር ዓመትን ተመለከታላችሁ ሲል ነበረ። ከዛ በተጨማሪ የቡድኑ አንበልም 70% ደረጃ ላይ ነው የምንገኘው፣ 30% የምናሻሽላቸው ነገሮች ይቀራሉ፣ ምን ማድረግ እንዳለብን እናውቃለን እያሉ ይገኛሉ። እነ ኮሎ ቱሬም የማንቸስተር ሲቲ ረዳት አሰልጣኝ ነው፣ ያነሳው ጉዳይ አለ። የዓለማችን ምርጡን አሰልጣኝ ይዘናል፣ አርሰናልን ምን ጥንካሬ እንዳለው ምን አይነት ስኳድ እንዳለው እናውቃለን፣ እኛም ምን አይነት ስኳድ እንዳለን እናውቃለንና ባሉን ኳሊቲዎች ላይ ተመስርተን ዋንጫውን ለማሸነፍ ጊዜው ገና ነው፣ ወደዛን የምንሄደው የሚል ዛቻዎችን ተመልክተናል። አርሰናል የበላይነቱን በየጨዋታው ላይ ማጠናከር ማስቀጠል ይኖርበታል። የተሰጡ አስተያየቶች አሉ። ሚኬል አርቴታ፣ ቡካዮ ሳካ፣ ሌሎችም ዊሊያም ሳሊባንን በተመለከተ የተነሱ ጉዳዮች አሉ። እያንዳንዱን ጉዳዮች ላንሳላችሁ። ዊሊያም ሳሊባ ትናንትና ለምሳሌ ወደ መጀመሪያ አሰላለፍ ገብቶ ተመልክተናል። በትናንትናው ዕለት ቪዲዮም ተሰራ አንስቼላችሁ ነበር። ዊሊያም ሳሊባ፣ ዴክላን ራይስ፣ ጁሪን ቲምበር፣ ሊያንድሮ ትሮሳርድ በጉዳት ምክንያት ሚኬል አርቴታ እንዳለው ገና እርግጠኛ አይደለንም አይሰለፉም ነገር ሲል ነበረ ከጨዋታው አስቀድሞ። ነገር ግን ትናንትና በጨዋታው ላይ እነዚህ ተጫዋቾች ይሰለፋሉ በአንድም ሆነ በሌላ መንገድ ተቀያሪም ወንበር ላይ ተቀምጠው ወይም ደግሞ መጀመሪያ አሰላለፉ ውስጥ ገብተው ልንመለከታቸው እንችላለን ብለን ስናነሳ ነበረ። ዊሊያም ሳሊባ ወደ ሜዳ ገብቷል። ሪስክ ትኬት ቆርጠን ነው የሪስክ ትኬት ቆርጠን ያስገባ ነው ብሏል ሚኬል አርቴታ። ምክንያቱም ሌላ ልናሰልፈው የምንችለው ተጫዋች ስለሌለ 90 ደቂቃ ሙሉ የተጠቀምንበት አማራጭ በማጣት ነው ወደ ሜዳም የገባው። አርሊ ነው ለሱ ከጉዳቱ በደንብ ሙሉ ለሙሉ አላገገመም የሚል ነገር አንስቷል። ከዛ ተጨማሪ አርሰናል ብዙ ድሎችን ሲያመክን ነበር። ለምሳሌ ፈርስት ሃፍ ላይ ኦን ታርጌት ሙከራ እንኳን አላደረገም ነበረ። መጀመሪያው አጋማሽ ላይ ኢላማውን የጠበቀ ሙከራ እንኳን አልነበረምና
በዚህ ጉዳይ ላይ ሚኬል አርቴታ ካነሳቸው ጉዳዮች መካከል ምናልባት ትክክለኛውን መለያ ለብሰን አልገባንም ይሆናል የሚል በቀልድ መልክ ያነሳው ጉዳይ አለ። ከዛ በተጨማሪ ፍሪ ሄደሮች ነፃ በግንባር የሚገጩ ኳሶች ከ1 ሜትር ርቀት ላይ ስንሞክር ሌላ ጊዜ የምናስቆጥራቸው በተለምዶ ሌላ ጊዜ ግብ ሆነው የሚመዘገቡ ኦን ታርጌት አናደርጋቸውም ወይም ግቡ ላይ አላስቆጠርንም ኦን ታርጌት አልሞከርንም ወደ ውጭ የሚወጡ ነበር በተደጋጋሚ አንድ ጊዜ ብቻ አይደለም አንዴ ሁለቴ ሶስቴ አራቴ ያንን ሲያደርጉ ነበርና ተጫዋቾቹ በጣም ፍራስትሬቲንግ አጋጣሚ ነበር የሚያበሳጭ አጋጣሚ ነበር በሚል ነገሩን አንስቶታል። ከቤን ዋይት ጋር በተያያዘ ተቀይሮ ወጥቷል። ሌላ ጉዳት ተመዝግቧል። በአርሰናል በኩል የመጀመሪያው አጋማሽ 30ኛው ደቂቃ እንኳን ሳይደርስ ነው ተቀይሮ እየወጣው እስቲ ተመልከቱት ብሏል ሚኬል አርቴታ። ከዛ በተጨማሪ የአምስትሪንግ ጉዳት ይመስለኛል ገና አላወቅንም። ከዚህ በፊት በጉልበት ጉዳት ረጅም ጨዋታዎች አልፈውት እንደነበረ ይታወቃል። ነገ ምርመራ እስካን ይደረግለታል። ምናልባት ነገ ልናቅ እንችላለን የሚል ነገር አንስቷል። የሚነሳው ትክክለኛ ጉዳይ ነው። ሌሎችም የተሰጡ አስተያየቶች አሉ። ስለ ቡካዮ ሳካ ደግሞ ሐሳቦችን እናንሸራሽራለን። ቪክተር የኬሬሽን በተመለከተ በደንብ አንዳንዶች ጥያቄ ያነሳሉ፣ አንዳንዶች ደግሞ ሌሎች ሐሳቦችን እያነሱ ይገኛሉ። ማርቲኔሊ መሰለፍ ነበረበት ወይ የሚሉ ጥያቄዎችን በተደጋጋሚ በማብሬት ስር ገጽ እየተመለከትን እንገኛለን። የእናንተን ሐሳብም ጻፉልን። ከቡካዮ ሳካ ጋር በተያዘ ትናንትና በሜዳው ላይ ምርጡ ተጫዋች ነበረ። 10 በላይ ከአንድ ላንድ ዱዋሎች ከ10 በላይ አጋጥሞት 10ሩንም 100% በማሸነፍ 10ና ከዛ በላይ አጋጣሚዎችን በማሸነፍ ባለፉት 10 የውድድር ዘመናት በአርሰናል ተጫዋች ታሪክ እንደዚህ አይነት ቁጥሮችን ያስመዘገበ ተጫዋች የለም። በተቃራኒ የግብ ክልል ብዙ ኳሶችን በመንካት 4 የግብ ድሎችን በመፍጠር በወልቭስ ጨዋታ ላይ በጣም ድንቅ የነበረውን ቡካዮ ሳካን ተመልክተናል። ከሳካ ጋር በተያዘ ከጨዋታው መጠናቀቅ በኋላ ያነሳቸው በጣም ወሳኝ ነጥቦች አሉ። አንደኛው የኤምሬትስ ስቴዲየም ፊር ፋክተርን በተመለከተ ነው። በኤምሬትስ ስቴዲየም ላይ ፊር ፋክተር ያስፈልጋል። አንፊልድ ላይ እንደሚባለው አሁን በቅርብ ጊዜያት ላይ ደግሞ ሴንት ጄምስ ፓርክ እየተፈጠረ ያለው ፊር ፋክተር በኤምሬትስ ሊኖር ይገባል። እንደዚህ አይነት ነገሮችን በተመለከተ እኛ በዚህ ሲመጡ ልንለቃቸው አይገባም። ኤምሬትስ እንደመጡ ምን አይነት ቡድን እንደሆነን በኤምሬትስ ማየት አለባቸው። ቀላል ቀን እንደማይሆንላቸው ማወቅ አለባቸውና ያንን ያደረግነው የሚል አስተያየቱን ሰጥቷል። በትክክልም እንደዚህ አይነት ጨዋታዎች በጣም ያስፈልጋሉ። በጣም ብዙ ሀሳቦች እየተሰጡበት ያለ ጉዳይ ነው። ስለ ማሸነፉ አስፈላጊነትም ተናግሯል። ምናልባት በጣም አስፈላጊ ነው። እስከ ግንቦት ድረስ ምን እንደሚፈጠር አናቅም። ነገር ግን ዛሬ በማሸነፋችን ፍጹም ደስተኛ ነኝ። 3 ነጥብ ይዘን መውጣቱ አስፈላጊ ነበረ። ያንን ነው ያደረግነው። ፐርፎርማንስ ወይም ደግሞ በሌሎች አስፔክቶች ነገሩን ስንመለከተው ጌሙ ጨዋታው በጥሩ መንገድ አልሄደም። ነገር ግን አስፈላጊው ነገር 3 ነጥብ ይዘን መውጣታችን ነው የሚል ነገር አንስቷል። ቡካዮ ሳካ አንስቶፓብል ነበረ። የአርሰናል ሱፐርስታር ተጫዋች ሁሉ ጊዜ ስቴፕ አፕ የሚያደርግ ራሱን በደንብ የሚያሳይ ለአርሰናል ተጫዋቾችም ለሌሎችም ምሳሌ የሚሆን አይነት ተጫዋች ነው። በትልቅ ጨዋታዎች አርሰናልን እሱን በሚፈልግበት ጊዜ ሁሉ የሚገኝ ነው። ለምሳሌ ባለፈው ጨዋታ ላይ ተቀይሮ ነበር የገባው ትናንትና ለኖኒ ማዱኬ እድል መስጠት እንዳያስፈልግ አድርጎ ብቃቱን በደንብ አሳይቶ ፉክክሩ እንዳለ የሚያሳውቅ በደንብ በብቃት ደረጃው ላይ የነበረ የጨዋታው ምርጡ ተጫዋችም ነበረ። እንደዚህ አይነት ተጫዋቾች ደግሞ ብዙ ጊዜ የከተማው ሪል ታለንት ነው፣ የሪል ሱፐርስታር እንደሆነ መናገር ይቻላል። ቡካዮ ሳካ ትናንትና እንግዲህ ቡድኑን በጀርባው ይዞ ነው የወጣው ማለት ይቻላል። የቡድኑ እንቅስቃሴ ያን ያክል አሳማኝ አልነበረም። ትናንትና ግን ሌላ ሌቨል ላይ የነበረ ተጫዋች ነው። ከዛ በተጨማሪ ሌሎች ነገሮችን ብናነሳ በሜዳው ላይ እንግዲህ አርሰናል 3 ነጥብ ይዞ ካልያዘ 3 ነጥቡን ካላገኘ ከሜዳው አንለቅም የሚል አስተያየቱን እየሰጠ ይመስል ነበር። ሌሎች ጉዳዮችም ይነሳሉ። ከቪክተር የኬሬሽ ጋር በተያዘ በጣም ብዙ ሲተች ተመልክተናል። ከጨዋታው መጠናቀቅ በኋላ ቁጥራዊ ንጻሪዎችን እየተመለከተን ለምሳሌ ኦን ታርጌት ሙከራ ሾቶችን ኮን ታርጌት ሙከራ በተጨማሪ ሾቶችን የነካቸው ኳሶች በጣም ጥቂት የሚባሉ ነበሩ። ነገር ግን በአንዳንድ አጋጣሚዎች ለምሳሌ ማርቲን ኦዴጋርድ ማርቲኔሊ በጨዋታው አጋጣሚዎች ላይ ግልጽ ኳሶችን ለሱ ማቀበል በሚችሉበት ቦታ ላይ ሆነው ነገር ግን ወደ ዋይድ ሞክረውት ወደ ውጭ የወጣባቸው አጋጣሚዎችን ተመልክተናል። ምናልባት በማንቸስተር ሲቲ ቤት ሀርሊንግ ብራውት ሃላንድን ቢሆን በቀላሉ ፊድ ሊያደርጉት ለሀርሊንግ ብራውት ሃላንድ አመቻችተው ሊያቀብሏቸው የሚችሏቸው ኳሶች ይሆኑ ነበር ብዬ አነሳለሁ። በጣም የሚያስገርም አጋጣሚ ይሆናል ብዬ እጠብቃለሁ። እንደዚህ አይነት አጋጣሚዎች በደንብ ተጫዋቹ ኦፖርቹኒቲዎች እየተፈጠሩለት አይደለም። በደንብ ያንን መመልከት ይቻላል። ነገር ግን ተከላካዮችን ፒን በማድረግ
ለሌሎች ተጫዋቾች እድል በመፍጠር ረገድ የሱ እንቅስቃሴዎች አሁንም እንደዚህ አይነት ተብሎ ሊነሳ የሚችል ነው። በአጠቃላይ ግን ከቡካዮ ሳካ ጋር በተያያዘ አሁንም የአርሰናል ምርጡ አስፈላጊው ተጫዋች እንደሆነ መናገር ይቻላል። እሱም ከጨዋታው መጠናቀቅ በኋላ በሰበሰብነው ነጥብ ባገኘነው ነጥብ ደስተኛ ነን ከፐርፎርማንስ ውጪ የሚል ነገር አንስቷል። ቅድምም እንዳነሳሁት በጣም የሚያበሳጭ ነበረ እውነታውን ለመናገር ይላል መልእክቱ። ፔሸንት ያስፈልጋል የሚለው ትዕግስት ያስፈልጋል፣ ጊዜ መውሰድ አለብን። በተለይ በቀጣይ ቀናት እረፍቶች አሉን እስከ ቀጣይ ጨዋታ ድረስ። ስለዚህ ባለፉት ሳምንታት ላይ የነበሩን ጨዋታዎች ምን አይነት መልክ ነበራቸው የሚለውን የእፎይታ ጊዜ ይኖረናል። እንዴት አሳለፍ ነው የሚለውን ደግሞ በደንብ እንመለከታለን የሚል አስተያየቱን ሰጥቷል። በእርግጥም ሚኬል አርቴታ ቡድን ያንን ማየት አለበት። ነገር ግን አንዳንድ አስተያየቶች እየተሰጡ ይገኛሉ። አርሰናል ተጨንቆ እንዳሸነፈ በማንቸስተር ዩናይትድ ደጋፊዎች፣ በቼልሲ፣ በሊቨርፑል ደጋፊዎች በማህበራዊ ትስስር ገጾች ሲያነሱ ነበረ። በተለይ በኡንጎል ታግዞ ያሸነፈ ቡድን ብለው ሲገልጹ ነበር። እንደዚህ አይነት ሂፖክራሲዎች በደንብ ይታያሉ። ለምሳሌ አንዳንድ ቡድኖች ባለቀ ሰዓት ሲያሸንፉ ለሌላው በጣም ሜንታሊ ሞንስተር የሆነ ቡድን ነው ተብሎ ይገለጻል። ለአርሰናል ሲሆን ግን በተመሳሳይ የሚሰጡ አስተያየቶች የሉም። የሜንታሊቲያቸውን የአርሰናል ተጫዋቾችን በደንብ እስከ መጨረሻው ድረስ ሊያሳይ የሚችል ጨዋታ ነው። ወይም ደግሞ 2-1 ማሸነፉ አርሰናል በጣም የሚያስጠላ ጨዋታ እንደነበረ ሊናገሩ ይችላሉ። ዋናው አስፈላጊ ነገር ግን በዚህ ሰዓት ላይ 3 ነጥብ ይዞ መውጣቱ እንደሆነ ግን በትክክል መናገር ይቻላል። በእነዚህ ጉዳዮች ላይ የእናንተን ሀሳብም ጻፉልን፣ እንጠብቃለን። ከዛ ውጪ ግን አርሰናል ባለፈው ጊዜያት ላይ ግብ የተቆጠሩበትን አጋጣሚዎች ላንሳላችሁ። ከሰንደርላንድ ጋር ባለቀ ደቂቃ ላይ፣ ከአስቶን ቪላ ጋር ባለቀ ደቂቃ፣ ትናንትናም ከወልቭስ ጋር 90ኛው ደቂቃ አልፎ የተቆጠሩ 3 ጨዋታዎች ላይ ግብ ሲቆጠርበት አርሰናል የሚኬል አርቴታ ቡድን በደንብ ራሱን መፈተሽ ያለበት ጊዜ ላይ እንገኛለን። ምክንያቱም ወደኋላ እየሸሸ መከላከልን ትኩረት እያደረገ እንደዛ ለሌሎች ቡድኖች እድል መፍጠር ያለበት አይመስልም። በትክክል ቡድኑ ላይ ጥያቄ የሚነሱ ጉዳዮች ናቸው እነዚህ። የሚኬል አርቴታ ቡድን በዚህ ደረጃ ላይ ፍሮንት ፉት እግር ኳስን መተግበር አለበት። አሁንም እያጠቃ ማጥቃት ማለት በራሱ በተቃራኒ መከላከል ነውና ወደኋላ በሸሸ ቁጥር ብዙ የግብ ዕድሎች ወደ ግብ የሚላኩ ብዙ ኳሶችን እንመለከታለን። ያ ደግሞ በደንብ ቡድኑን ዋጋ ሊያስከፍል የሚችል ነው። ለሁሉም በትክክልም ሚኬል አርቴታ ላይ ሊነሱ የሚችሉ ጥያቄዎች መካከል አንደኛው ይሄ ነው። በቀጣይ ጊዜያት ላይ ምን አይነት አካሄድ ሊኖሩ ይችላሉ? ማርሴሊን በተመለከተ በትናንትናው ጨዋታ ላይ የመጀመሪያ አሰላለፍ ነበር መግባት ነበረበት የሚለውን እርግጠኛ አይደለሁም። በትክክል ብዙ ኳሶቹ ላይ ጥሩ አልነበረም። ብዙ ጊዜ ማርሴሊ ምን አይነት ተቃራኒ ቡድኖች ከደከማቸው በኋላ ከተቀያሪ ወንበር ተነስቶ ሲጫወት ብዙ እየተመለከት ነው። ብዙ አስተዋጽኦንም ብዙ ጨዋታዎች ላይ ፐርፎርም ያደረገው ግብ ያስቆጠረባቸው ጨዋታዎች በዛ ደረጃ ነው። ያንን ደካማ ጎን በትናንትናው ዕለት በማርሴሊ በኩል ተመልክተናል። ስለ ሊደርሺፕ ስለ ጨዋታ መምራት ፕሬሲንጉን በመምራት ረገድ ደግሞ የማርቲን ኦዴጋርድ አስፈላጊነትን በደንብ የተመለከትንበት ጨዋታ ነበር። እሱ ከገባ በኋላ ነገሮች በደንብ ተቀይረዋል። በጣም የቡካዮ ሳካ ስፔሻል ተጫዋችነት ሁሌም የሚነሳ ነው። የቡድኑ መሪነት ላይ ደግሞ ከሊደርሺፕ ከፕሬሲንግ ጋር ከኮንትሮል ጋር ጨዋታ ቁጥጥር ጋር በተያያዘ ብዙ አርሰናል እሱ ሲገባና ሳይገባ ኳሶችን በመቆጣጠር ረገድ የበለጠ ልዩነቶች ያሉት ቡድን ነው። በሜዳ ላይ ያንን በደንብ ማስተዋል ይቻላል። ጋብሪኤል ሱስ ትናንትና የግቧ እንቅስቃሴ ላይ ብዙዎች እንዲሁም ጋብሪኤል ሱስ ግቧን ያስቆጠረው ይመስል ነበረ። የተነሳበት የዘለለበት የጭንቅላት እንቅስቃሴው በሙሉ ያንን የሚያሳይ ነው። ከጉልበት የሴል ጉዳት በኋላ ከረጅም ጊዜ በኋላ ከሞላ ጎደል ከዓመት በኋላ የተመለሰበት ነበረና አሁን ሲመለስ ግን ፕራይም አሌክሲስ ሳንቼዝን የሚያስታውስ ብቃቶችን በደንብ በሜዳ ላይ እያሳየ ይገኛል። ከ335 ደቂቃ በኋላ ነው በፕሪሚየር ሊግ ላይ ከ335 ቀናት በኋላ ነው በፕሪሚየር ሊግ ላይ ጋብሪኤል ሱስን ከኤሲኤል ጉዳቱ በኋላ የተመለከትነው። ስለዚህ በደንብ በጥሩ ብቃት በቀጣይ በደንብ ከዚህም የተሻለውን ጋብሪኤል ሱስ እንመለከተዋለን ብዬ እጠብቃለሁ። አሮን ራምሴ ስለ ተጫዋቹ የሰጠው አስተያየት አለ። ከራምዜ አስተያየት ጋር በተያያዘ ጋብሪኤል ሱስን በተመለከተ ምን አይነት ድንቅ ተጫዋች እንደሆነ ያለፈባቸው ጊዜያት ምን ያክል ሜንታሊ ፈታኝ እንደነበሩ አንስቷል። ጋብሪኤል ሱስን በተመለከተ በጣም ብሪሊያንት የሆነ ተጫዋች ነው። አይ ነው
አቃለው ይላል። በጣም ከባድ ጊዜያት ጠንካራ ስራ መስራት አለበት። ሜንታሊ የሚፈትኑ በጂምናዚየም ወደ ብቃቱ ለመመለስ ብቻ አይደለም ቆሞ ለመሄድም በጂምናዚየም በደንብ ፈታኝ ጊዜያትን ማሳለፍ ነበረበትና በአእምሮ ደረጃ በጣም የሚፈትኑ ናቸው። ጠንካራ ስራ ያስፈልጋል። ጠንካራ ስራ ደግሞ ሁሉ ጊዜ ይከፍላል። ለሱን በሜዳ ላይ ተመልሶ በማየቴ ፍጹም ደስተኛ ነኝ። የሚገርም ኳሊቲ ያለው ተጫዋች ነው በሚል ምስክርነቱን ሰጥቷል። በትክክል ትናንትና ፈታኝ ጨዋታ ነበር። እንዴት ተመለከታችሁት? ሀሳቦቻችሁን እንጠብቃለን። ቪዲዮ ላይ ካደርጋችሁ አብራችሁን ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። ጨዋታው ላይ ትናንትና በተለይ ወደ አርሰናልና የዚህ ጨዋታን አስቀድመን ካነሳናቸው ጉዳዮች መካከል የሚኬል አርቴታ ቡድን ጉዞውን በተመለከተ ከቪክተር ዮኬሬሽ ጋርም በተያዘ የሚነሱ ጉዳዮች አሉ። በተለይ ፒየር ኤንካፔ ጥያቄ ሲነሳበት ነበረ። የቪክተር ዮኬሬሽ ጉዳይ ግን በጣም ጥሩ አቅም ላይ ያለ ተጫዋች በተለይ ፊዚካሊ ያንን አሳይቷል። በኮላቦሬሽኑ ከቡድኑ ውህደት ጋር በተያዘ በቪክተር ዮኬሬሽና በሚድፊልደሮቹ መካከል አሁንም ውህደቶች እንዳሉ እመለከታለሁ ይላል። ያንን ማየት እችላለሁ ይላል ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ያነሳቸው ጉዳዮች ላይ። ነገር ግን አሁንም በጣም ጥሩ አቋቋም ላይ ሆኖ ብዙ ኳሶች ያልደረሱበት አጋጣሚ ያለና ያንን መጠቀም ያስፈልገናል፣ ማሻሻል አለብን። የሱን ኢንቴንሽን ጠንካራ ስራውን ደግሞ በደንብ ከግምት ማስገባት አለብን። ጠንክሮ እየሰራ ይገኛል። የእንቅስቃሴ የሙቭመንቱ ኢንቴንሽን በሙሉ ለቡድኑ በትልቅ ዋጋ ያለው ለእንቅስቃሴ ደረጃ በደንብ እያገዘ ያለ ነው የሚል አስተያየቱን ሰጥቷል። ከሚኬል አርቴታ ጋር በተያዘ የቪክተር ዮኬሬሽን እንቅስቃሴ እንዴት ተመለከታችሁት? በጣም ቀላል ጨዋታ ይመስል ነበር። ነገር ግን አብዛኞቻችሁ ግምቶቻችሁ ይህንን የሚያሳይ ነው። ትናንትና ለምሳሌ ኤርሚያስ 4-3 በሆነ ውጤት አርሰናል ያሸንፋል ብሎ ነበር። ቸርነት አያሉ 4-0 በሆነ ውጤት መሳይ 5-0 አርሰናል ያሸንፋል ብሎ ነበር። አብዱ ሞባይል የሚባል የኢሜል ስም አርሰናል 5-0 ያሸንፋል ብሎ ነበረ። ሌላ የ4-0 ውጤትም ተመልክተናል። ኃይሌ 5-0 ሰለሞን ኃይሌ በተመሳሳይ አርሰናል ሃትሪክ በአርሰናል በኩል ሃትሪክን ልንመለከት እንችላለን በሰፊ ግብ ልዩነት የሚል ግምቱን አስቀምጧል። እንዴት ናቸው የአርሰናል ቤተሰቦች ብሎናል ጌታቸው በመልእክቱ። እንግዲህ በቻምፒየንስ ሊግ ላይ 6 የተለያዩ ተጫዋቾች የጨዋታው ኮከብ ተብለው ተመርጧል። ዛሬ 3-0 እናሸንፋለን ብሎ ነበረ። ጨዋታው ግን እንደዛ አልተጠናቀቀም። በትክክል ግን ምላሹን ልኮልናል። 6 የተለያዩ ተጫዋቾች በቻምፒየንስ ሊግ ላይ በአርሰናል 6 ጨዋታዎች ላይ ሁሉም ከማርቲን ኦዴጋርድ፣ ቪክተር ዮኬሬሽ፣ ዴክላን ራይስ፣ ኖኒ ማዱዌኬ እነ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሚኬል ሜሬኖ የጨዋታው ኮከብ ተብሎ ተመርጧል። ስንታየው ደጀኔ 3-0 ውጤት አርሰናል ያሸንፋል ብሎ ነበረ። አንድ ሰው ብቻ ካልተሳሳኩ በትክክል ገምቷል። መልካሙ 4-6-0 ከዛ በተጨማሪ ሌላ የዩዘር የሚል የኢሜል ስም 8-0 አርሰናል ያሸንፋል ብሎ ነበር። ሚኪም አርሰናል 8-0 ብሎ ገምቶ ነበረ። አፒ ግሪን ሃት እየተባለ የኢሜል ስም 6-0 ውጤት የአርሰናልን ግምት ነበር ያስቀመጠው። አቤል ነኝ ያለን አድማጫችን 5-1 በሆነ ውጤት ያጠናቅቃል ብሎ ነበረ። አየነው ሙሉዓለም 4-0 ውጤት ጨዋታው ይጠናቀቃል ብሏል። አርሰናል ጸረ ታዳጊ አሰልጣኝ ነው ብሎናል። ኗኔሪን በውሰት መስጠት አለበት እንጂ መሸጥ የለበትም ብሏል። እስካሁን በውሰት ይስጥ በቋሚነት በጣም የተረጋገጡ ጉዳዮች የሉም። ነገር ግን ቼልሲ በቋሚነት ማስፈረም ይፈልጋል። ማንቸስተር ዩናይትድ አይነት ክለቦች ደግሞ በውሰት ውል ለማስፈረም ተጫዋቹን ይፈልጋሉ ብሏል። በየቀኑ የተለያዩ ተጫዋቾችን ወደ አርሰናል እንደሚመጡ እየነገራችሁ ነው። መረጃዎች ምንጮቻችሁ ንገሩን ብሏል። መረጃዎቹን ስናቀርብ ስለ ምንጮቹ እናነሳለን። በተለይ ከዝውውር ጋር በተያያዘ ሁሉ ጊዜ ያለቁ ጉዳዮች ላይሆኑ ይችላሉ። የኬንቴሮ ቤተሰብን ዝውውር የኬንቴሮ ወንድማማቾችን ዝውውር ስናነሳ ለምሳሌ ረጅም ሳምንታት ሲወራ ነበር፣ በተደጋጋሚ ስናነሳው ነበር። መጨረሻም ሲያልቅም ያንን አረጋግጣቸዋል። ሁሉ ጊዜ የሚነሱ ዝውውሮች ሁሉ ጊዜ ይጠናቀቃሉ ማለት ላይሆን ይችላል። አንዳንዶቹ ደግሞ ቶሎ ይጠናቀቃሉ፣ አንዳንዶቹ ዘግይተው ይጠናቀቃሉ። ያንን በማስመልከት ነው የምናነሳው። ማሜ 5-0 ግምት፣ ሙሴ የ4-0 ጨዋታውን ግምቱን ልኮልናል። 7-1 ከዛ በተጨማሪ ሳካ አንድ ጎል ያገባል ያለን አድማጫችን አዲኖ ቦዲኖ እሱም በትክክል የገመተ አድማጫችን አይደለም። በላይ 6-0 የሚል መልእክቱንም ልኮልናል። ወንድሙ በላከለን መልእክት ላይ ወንድሙ ወንዴ የጨዋታ በወረቀት ደረጃ ቀላል ይመስላል፣ ነገር ግን ወልቭስ ምንም እንኳን 20ኛ ደረጃ ላይ የሚገኝ ቢሆንም የጨራረስ ችግር ካልሆነ በስተቀር አጨዋታቸው እጅግ የተጠና ነው ብሏል። በጣም ጠንካራ ቡድን ነው ወልቭስ፣ ውጤት ብቻ የራቀው ቡድን ነው። በትክክል ያንን የተመለከትንበት ጨዋታ ነው። ነገር ግን
እንደ ወንድሙ ግምት 4-0 አርሰናል ያሸንፋል ቢልም በዛ ደረጃ ጨዋታው አልተጠናቀቀም። 10-0 ግምትም አሊያሰን ተመልክተናል። ቪክተር የኬሬሽ 4 ግቦችን ያገባል ያለን ሳሙኤል ከበደ ነበረ። በአጠቃላይ መልእክቶቻችሁ እነዚህን ይመስሉ ነበረ። ብዙ ግምቶቻችሁ ግን ትክክል አልነበሩም። የዛሬም ተሳትፏችሁን እንፈልጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳን ከጨዋታው ጋር በተያያዘ ነገም አዳዲስ ጉዳዮችን አርሰናልን መድፈኛውን የተመለከቱ ጉዳዮችን ይዘን እንመለሳለን። ጤና ይስጥልን።